የምርጫ ቦርድ የመራጮች ቁሳቁስ ለማድረስ የትራንስፖርትና የእጀባ ችግር እንደገጠመው ገለጸ። ዝርዝር መረጃውን የምናካፍላችሁ ነው የሚሆነው። ጠቅላይ ሚኒስትር ዶክተር አብይ አህመድ የህወሓት አመራር ሰፊ ወታደራዊ ዝግጅት እያደረገ ነው ሲሉ ተናገሩ። መረጃውን ይዘነዋል። ሂዩማን ራይትስ ዎች በዚህ ወር መጀመሪያ ላይ እስራኤል በደቡብ ሊባኖስ በሚገኙ የመኖሪያ መንደሮች ውስጥ ነጭ ፎስፈረስ መጠቀሟን የሚያሳይ ማስረጃ ማግኘቱን ገልጿል። ይህንን መረጃ የምናካፍላችሁ ነው የሚሆነው። የቮይስ ኦፍ ኢትዮጵያን ቤተሰቦች ለቻናላችን አዲስ የሆናችሁ አዳዲስና ወቅታዊ መረጃ ወደ እናንተ እንዲደርሰው ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዝርዝር ወደ ያዝንላችሁ ጉዳዮች እናልፋለን። ጠቅላይ ሚኒስትር ዶክተር አብይ አህመድ የህወሓት አመራር ሰፊ ወታደራዊ ዝግጅት እያደረገ ነው አሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ የህወሓት አመራር ሰፊ ወታደራዊ ዝግጅት፣ የጦር መሳሪያ ግዢና ወታደራዊ ቅስቀሳዎችን እያደረገ ነው ሲሉ በትግረኛ በሰጡት ቃለ መጠይቅ ከሰሱ። በፌዴራል መንግስት በኩል በጭራሽ ትግራይ ላይ የሚጀመር ጦርነት እንደሌለ አረጋግጣለሁ ሲሉም ተናግረዋል። ዶክተር አብይ አህመድ ከኢትዮጵያ ዜና አገልግሎት ጋር በነበራቸው የ40 ደቂቃ ገደማ ቆይታ ውስጥ ከግማሽ በላይ የሚሆነውን ጊዜ የወሰደው ስለ ትግራይ ጦርነትና ስለ ፕሪቶሪያው ስምምነት ለተነሱ ጥያቄዎች የተሰጠ ምላሽ ነው። የፌዴራል መንግስት በፕሪቶሪያው ስምምነት የተጣሉበትን ግዴታዎች እንደፈጸመ የገለጹት ጠቅላይ ሚኒስትሩ አሁን ችግር ሆኖ ያለው ከወልቃይት አካባቢ የተፈናቀሉትን ነዋሪዎች የሚመለከት ነው ብለዋል። ይህ ደግሞ ግትር አቋም ባለው ቆሞ ቀሩ ኃይል ምክንያት አልተሳካም ሲሉ በህወሓት ውስጥ ይገኛል ያሉትን ቡድን ተጠያቂ አድርገዋል። ብዙ ጊዜ ተነጋግረናል። አሁንም እምነታችን ምን እንደሆነ ህዝባችን ያውቀዋል። ነገር ግን በቆሞ ቀሩ ግትር አቋሙ ምክንያት ያሰብነው ሊሳካ አልቻለም ሲሉ ተናግረዋል። በፕሪቶሪያው ስምምነት ውስጥ ትልቁ የቤት ስራ ብለው የሚወስዱት ከወልቃይት የተፈናቀሉ ነዋሪዎችን ጉዳይ እንደሆነ ያነሱት ጠቅላይ ሚኒስትሩ ተፈናቃዮች የግድ ወደ ቦታቸው መመለስ አለባቸውም ሲሉ ተደምጠዋል። የሁለት ዓመቱን ጦርነት ያስቆመው የፕሪቶሪያው ስምምነት በሙሉነቱ እንዳይፈጸም ምክንያት ከሆኑ አንዱ ህወሓት ህገ መንግስቱንና ተቋማትን ባለማክበር ወደ ጎን በመተው መሆኑንም በማንሳት ወቅሰዋል። የብሔራዊ ምርጫ ቦርድን ህግ አልቀበልም ሲሉ ላቀረቡት ክስ ማሳያም ጠቅሰዋል። ሁሉም ወገኖች ተግባራቸውን ካከናወኑ አብዛኛው ችግር ይፈታል የሚል እምነት እንዳላቸውም የገለጹት ጠቅላይ ሚኒስትሩ ነገር ግን የህወሓት አመራሮች ለጦርነት እየተዘጋጁ ነው ሲሉም ከሰዋል። ቆሞ ቀሩ ቡድን በሰፊ ወታደራዊ ዝግጅት ላይ ይገኛል። በጣም የሚገርመው ደግሞ በግልጽ ጸረ ኢትዮጵያ ከሆኑ ኃይሎች ጋር መሰለፉም ነው ብለዋል። እንደ ጠቅላይ ሚኒስትሩ ገለጻ ቡድኑ ተስፋውን ወደ ውጭ ኃይሎች ያደረገው በአባላቱ ላይና በህዝቡ ላይ የነበረውን ተስፋ እየተደከመ በመምጣቱ ነው። የትግራይ ህዝብ በተለይ ወጣቱ ታጣቂዎችንም ጨምሮ እምቢ ለጦርነት ሲል እያየን ነው በማለትም ተናግረዋል። ይሁን እንጂ ቡድኑ ባለችው አቅም ወታደራዊ ቅስቀሳዎችን እያደረገ ነው ያሉት ጠቅላይ ሚኒስትሩ የትግራይ ወርቅና ሌሎች ማዕድናትን እየበዘበዘ ለጦር መሳሪያ ግዢ እያዋለው ነው ሲሉም ወንጅለዋል። ጠቅላይ ሚኒስትሩ ህወሓት የጦርነት ቅስቀሳውን እያከናወነ ያለው ከምርጫ ቦርዱ ተሰረዝኩ፣ ተፈናቃዮች ወደ ቀያቸው አልተመለሱም የሚል ምክንያቶች በመጥቀስ እንደሆነም ተናግረዋል። እነዚህ ችግሮችንም ራሱን የፈጠራቸው ሲሉም ጠርተዋል። የኔ አቋም ከቃላት አልፎ ወደ ወታደራዊ ትንኮሳ ከገባ ግን እንደ ቀድሞ መስሎች ጎርፉ ይወስድሻል ብቻ ነው ማለት የምችለው ሲሉም አስጠነቅቀዋል። አክለውም በበኩላችን በፍጹም በጭራሽ ትግራይ ላይ የሚጀምር ጦርነት እንደሌለ ለማረጋገጥና ለመግለጽ እወዳለሁ። በትግራይ ዳግም ውጊያ የመጀመር ፍላጎትና ሀሳብ እንደሌለን ህዝባችን ማወቅ አለበትም ሲሉ ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ ይህንን የህወሓት ቡድን ሰፊ ወታደራዊ ዝግጅት እያደረገ ነው የሚል ክስ ያቀረቡት በፌዴራል መንግስትና የትግራይ ኃይሎች መካከል የተፈጠረው ውጥረት ወደ ለየለት ግጭት ይገባል የሚል ስጋት ባየለበትም ወቅት ነው። ሁለቱ ኃይሎች ባለፈው ጥር ላይ ትግራይ ክልልን ከአማራና ከአፋር ክልሎች ጋር በሚያዋስኑ ስፍራዎች ግጭት ውስጥም ገብቶ እንደነበር ይታወሳል። ከትግራይ ጦርነት በኋላ በአማራ ክልል ስር የተሰደዱ ያሉት አወዛጋቢ ስፍራዎች ከትግራይ ክልል ውጪ ሆነው ለህዝብ ተወካዮች ምክር ቤት ምርጫ እንዲካሄድ ባለፈው ሳምንት የተላለፈው የፌዴሬሽን ምክር ቤት ውሳኔ ደግሞ ውጥረቱን ይበልጥ እንዲካረር ምክንያት ሆኗል። ህወሓት ይህንን ውሳኔ በመቃወም ባወጣው መግለጫ በክልሉ ላይ ከባድ ወታደራዊ ከበባ እንዲሁም መሰረታዊ ፍላጎቶችና አገልግሎቶች ክልከላ እንደተፈጸመም ገልጾም ነበር። ጠቅላይ ሚኒስትሩ በትላንቱ ቃለ ምልልሳቸው የፌዴራል መንግስት ወደ ትግራይ ክልል በጀት እየላከ መሆኑን ቢጠቅስም የክልሉ ጊዜያዊ አስተዳደር ከጥቅምት አንስቶ የድጎማ በጀት እንዲሁም የነዳጅ አቅርቦት መቋረጡንም እየገለጸ ይገኛል። የህወሓት አመራርን የጦርነት ዝግጅት እያደረገ እንደሆነ በመግለጽ የከሰሱት ጠቅላይ ሚኒስትሩ በበኩላቸው ቡድኑ ከኤርትራ መንግስት ጋር ግንኙነት እንዳለው የሚያመላክት ገለጻ በቃለ መጠይቁ ላይም ሰጥተዋል። ከኤርትራ መንግስት ጥሩ ነገር ማግኘት የማይታሰብ ነው። ስለሆነም አቅም ካገኘ ሀገርን ከመመጥበጥ
ወደ ኋላ አይልም ሲሉም ከሰዋሉ። ይሁን እንጂ አሳምረን ስለምናቀው ዳግም ህዝባችን እንዲበደል እድል አንሰጠው፣ ምናልባትም ከሞከረ ደግሞ የመጨረሻ ሙከራ ነው የሚሆነው ብዬ ነው የሚያምነው ሲሉም የማስጠንቀቂያ ያዘለ ምላሽም ሰጥተዋል። የኢትዮጵያ መንግስት በአስመራ ላይ ይህንን አይነቱን ክስ በተደጋጋሚ ቢያቀርብም ኤርትራ ወንጀላውን ውድቅ አድርገዋለች። በምላሹም የኢትዮጵያ መንግስት በሉዓላዊ ባህር በር ስም የጦርነት ትንኮሳ እየፈጸመ መሆኑንም በማንሳት ክስ ታቀርባለች። ሂዩማን ራይትስ ዎች እስራኤል በሊባኖስ በህገወጥ መንገድ ነጭ ፎስፈረስ ተጠቅማለች ሲል ወነጀለ። ሰኞ ዕለት ባወጣው በአዲስ ሪፖርት ላይ መቀመጫውን ኒውዮርክ ያደረገው ይህ የሰብአዊ መብት ተሟጋች ቡድን የሰባት ምስሎችን ትክክለኛነት ማረጋገጡንም ገልጿል። ምስሎቹ በደቡብ ሊባኖስ የሆሞር በተባለ የመኖሪያ አካባቢ ላይ የነጭ ፎስፈረስ ጥይቶች ሲተኮሱ የሚያሳዩ ሲሆን በዚህም ምክንያት እንደ ኢሮፓያን አቆጣጠር መጋቢት 3 ቀን 2026 ቢያንስ በሁለት ቤቶች ላይ የእሳት ቃጠሎ መነሳቱንም ይፋ አድርጓል። በሂዩማን ራይትስ ዎች የሊባኖስ ተመራማሪ የሆኑት ራምዚ ካይስ የእስራኤል ጦር በመኖሪያ አካባቢዎች ላይ በህገወጥ መንገድ ነጭ ፎስፈረስን መጠቀሙ እጅግ አሳሳቢ ከመሆኑ በላይ በሰላማዊ ሰዎች ላይ አስከፊ መዘዝም ያስከትላል ብለዋል። በአየር ላይ የሚፈነዳ ነጭ ፎስፈረስን ሰዎች በሚኖሩባቸው አካባቢዎች መጠቀም ያለምንም ልዩነት የሚፈጸም ህገወጥ ጥቃት ሲሆን ሰላማዊ ሰዎችን ከጉዳት ለመጠበቅ መወሰድ ያለባቸውን አስፈላጊ ጥንቃቄዎችም የሚደነግገውን ዓለም አቀፍ የሰብአዊ መብቶች ህግንም አይከተልም። ይህ የኬሚካል ንጥረ ነገር ከኦክሲጅን ጋር ሲገናኝ የሚቀጣጠል ሲሆን ቤቶችን፣ የእርሻ ቦታዎችንና ሌሎች የሲቪል ንብረቶችንም ሊያቃጥል ይችላልም ብለዋል። ድርጅቱ በሊባኖስ መገናኛ ብዙሃን በመጋቢት 3 በጠዋት በኢንተርኔት በተሰራጨው ምስል ትክክለኛነትና የተነሳበትን ቦታ አረጋግጧል። ምስሉ ቢያንስ 2 በመድፍ የሚተኮሱ የነጭ ፎስፈረስ ጥይቶችን በመኖሪያ መንደር ላይ በአየር ላይ ሲፈነዱም ያሳያል። በተጨማሪም በዮሞር የሚገኘው የእስላማዊ ጤና ኮሚቴ የሲቪል መከላከያ ቡድን በፌስቡክ ገጹ የለቀቃቸውን ሰራተኞች በመኖሪያ ቤታቸው ጣሪያና በአንድ መኪና ላይ የተነሳን እሳት ሲያጠፉ የሚያሳይ ፎቶግራፎችን ትክክለኛነትና የተነሱበትን ቦታ አረጋግጧል። ካይስ ሲናገሩም እስራኤል ይህን ተግባር በአስቸኳይ ማቆም አለባት፣ ነጭ ፎስፈረስን ጨምሮ ለእስራኤል የጦር መሳሪያ የሚያቀርቡ ሀገራትን ወታደራዊ እርዳታንና የመሳሪያ ሽያጭን በአስቸኳይ ማቆም እንዲሁም እስራኤል መሰል ጥይቶችን በመኖሪያ አካባቢዎች ላይ መተኮስ እንድታቆምም ግፊት ማድረግ አለባቸውም ብለዋል። ሂዩማን ራይትስ ዎች ዩናይትድ ስቴትስን፣ ዩናይትድ ኪንግደምንና ጀርመንን ጨምሮ የእስራኤል ቁልፍ አጋሮች ለእስራኤል የሚደረገውን የጦር መሳሪያ ሽያጭ እንዲያቆሙና በከባድ ወንጀሎች ውስጥ እጃቸው እንዳለበት በሚታመንባቸው ባለስልጣናት ላይ የተመረኮዘ ማዕቀብም እንዲጥሉ አሳስበዋል። እንደ ድርጅቱ ገለጻ እስራኤል እንደ አውሮፓውያን አቆጣጠር በጥቅምት 2023 እና በግንቦት 2024 መካከል በደቡብ ሊባኖስ የድንበር መንደሮች ላይ ነጭ ፎስፈረስ የተጠቀመች ሲሆን ይህም በሲቪሎች ላይ ከፍተኛ አደጋ ደቅኗል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው ያዝንላችሁ ጉዳዮች እናልፋለን። የኢትዮጵያ ምርጫ ቦርድ የመራጮች ምዝገባን ለማካሄድ የሚያስፈልጉ የምርጫ ቁሳቁሶችን በቢጫ የተለያዩ የምርጫ ክልሎች ለማድረስ የተለያዩ የትራንስፖርትና የአጀባ ችግር እንደገጠመው አስታወቀ። ቦርዱ የቅድመ ምርጫ ተግባራትን ተያያዥ ጉዳዮችን በሚመለከት በሰጠው ጋዜጣዊ መግለጫ በትላንትናው ዕለት የተጀመረውን የመራጮች ምዝገባ ለማካሄድ የሚያስችሉ ቁሳቁሶችን ወደ ምርጫ ክልል ለማድረስ በርካታ ችግሮች እንደገጠሙትም አስታውቋል። መግለጫውን የሰጡት የቦርዱ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ የምርጫ ቁሳቁስ ለማድረስ ትራንስፖርት ከጸጥታ ከምርጫ አስፈጻሚዎች በቦታውና በወቅቱ አለመገኘት ስልጠና ለመውሰድ የሚወሰደው ጊዜና ከቦታ እጥረት የተነሳ በርካታ ችግሮች ተቋቁመው የመራጮችን ምዝገባ ማስጀመሩን ገልጸዋል። አብዛኞቹ ክልሎች ቦርዱ የምርጫ ቁሳቁሶችን ከዋና መስሪያ ቤት ምርጫ ክልል ድረስ እንደማይደርስ ከምርጫ በኋላ ደግሞ ማድረስ ያለባቸው የክልል መንግስታት በመሆናቸው በአብዛኛው የክልል መንግስታት እነዚህን ቁሳቁሶች ቢያቀርቡም ያላቀረቡ የመንግስት አካላት በመኖራቸው የትራንስፖርት ችግር እንደገጠማቸውም ተናግረዋል። ከትራንስፖርት ችግሩ ጎን ለጎን የነዳጅ አቅርቦት ችግር እንደገጠማቸውና የምርጫ አስፈጻሚዎች ውል ከፈረሙ በኋላ በተጠሩበት ጊዜ ለመምጣት ችግር መኖሩን በቢጫ በተለዩ አካባቢዎች የምርጫ ቁሳቁሶች ታጅበው መሄድ ስላለባቸው ይህን የማቀናጀትም ክፍተት እንደነበርም ጠቁመዋል። የእጩዎች ዝርዝር በየምርጫ ክልል ጽሕፈት ቤት እንዲለጠፍ ለቦርዱ አስፈጻሚዎች መላኩን በቀጣይም እጩዎችን በማስመልከት ቅሬታ ያለው አካል በምርጫ ክልሎች አሊያም በቦርዱ ዋና ስራ አስፈጻሚ ማቅረብ እንደሚቻልና የሚቀርብ ቅሬታም ካለ ቦርዱ ክትትል እንደሚያደርግም ገልጸዋል። የጸጥታ ችግር ባለባቸው አካባቢዎች ጭምር የተመዘገቡ እጩዎች መኖራቸውም ይህም ማለት ሙሉ በሙሉ በምርጫው እንደማይደረግባቸው በተገለጹና በቀይ በተለዩ የምርጫ ጣቢያዎች ሳይሆን በቢጫ በተለዩ ምርጫውን በአጀባ ማካሄድ እንደሚቻል በተገለጹ ብቻ መሆኑንም አመላክተዋል። ቦርዱ ከክልሎችና ከጸጥታ አካላት ጋር የተላከለትን የክልሎችን የጸጥታ ሁኔታ የሚመለከት ሪፖርት በሚመለከት ከዚህ ቀደም ከፖለቲካ ፓርቲዎች ጋር ውይይት አድርጎ እንደነበር አስታውሰው ፓርቲዎች በአረንጓዴ በቢጫና በቀይ ተለይተው በቀረቡትና ክርክር በሚያነሱባቸው አካባቢዎች ቦርዱ በቀጣይ ማጣራት ስራ እንደሚሰራ ገልጾ እንደነበርም አስታውሰዋል።
ገልጸዋል። በመሆኑም ከፓርቲዎች ጋራ በአንዳንድ ምርጫ ክልሎችና ምርጫ ጣቢያዎች በሚመለከት በፓርቲዎች የሚቀርቡትን መረጃዎች መሰረት በማድረግ መሬት ላይ ወርዶ ክትትል የሚያደርግ ቡድን ለማቋቋም እንዲቻል ለፓርቲዎች መረጃ እንዲያቀርቡ ጥያቄ መላኩንና በሚቀጥለው ሳምንት የውይይት መድረክ ለማዘጋጀት መታቀዱንም ገልጸዋል። ከውይይቱ በኋላ የሚኖሩት መረጃዎች መሰረት በማድረግ ቦርዱ የተካተተበትን ቡድን በማቋቋም መሬት ላይ ወርዶ የክትትል ስራውን ለማካሄድ እየተዘጋጁ መሆኑንም አያይዘው ጠቁመዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሌሎች መረጃዎች እስክንገናኝ ድረስ በደህና ቆዩ።